ሰላም ሰላም ዩቱበሮች እና ተመልካቾች እንዲሁም ተከታዮች ወንድማችሁ ደሳለኝ ነኝ። መጽሐፍ ቅዱስ ሳነብ ያገኘሁትን የእግዚአብሔር ልብ ለእናንተ ሼር ለማድረግ በዚች ባጭር ቪዲዮ ወደ እናንተ ቀርቤያለሁ። መጽሐፍ ቅዱስ ሲናገር ኤፌሶን መልእክት ምዕራፍ 1 ቁጥር 3 ላይ በክርስቶስ ኢየሱስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል ሐዋርያ ጳውሎስ። በጣም የሚገርመው በዚህች ዓለም ላይ ስንኖር ትልቁ በረከታችን በክርስቶስ ዘር ሐረግ ውስጥ በመወለድ የእግዚአብሔር ልጆች መሆናችን ነው። ትልቁ በረከት ማለት ነው። የኃጢአት ዘር የሌለበት ፍጹም ጻድቃን ቅዱሳን የእግዚአብሔር ልጆች መሆናችን ትልቁ በረከት ነው። ይህ በረከት ደግሞ እግዚአብሔር በመጽሐፍ ቅዱስ ሲናገር አስቀድማችሁ የእግዚአብሔርን መንግስትና ጽድቁን ፈልጉ ይህ ሁሉ ይጨመርላችኋል ነው መጽሐፍ ቅዱስ የሚለው። ኢየሱስ ራሱ በአንደበቱ የተናገረው ቃል ነው። በጣም የሚገርማችሁ ሰዎች ግን በረከት ብለው የሚያስቡት ምድራዊ ቁሳቁስ ነው። ቤት ሊሆን ይችላል፣ መኪና፣ ሌሎች ነገሮች የሚታዩ ነገሮች። እነዚህ የሚታዩ ነገሮች አይደለም። ትልቁ በረከታችን መዳናችን ነው። ለዘላለም ኃጢአት አልባ መሆናችን ነው። ኃጢአት የሌለን ዘር ውስጥ መግባታችን ነው ትልቁ በረከታችን። ምድራዊው ቁሳዊው አያስፈልገንም ማለት አይደለም። ለዛ ነው አስቀድማችሁ የእግዚአብሔር መንግስትና ጽድቁን ፈልጉ ይህ ሁሉ ይጨመርላችኋል። ሌሎች ምድራዊ ቁሳቁሶች የሚታዩ ነገሮች እኛን የሚከተሉ ናቸው እንጂ እኛ እነዛን በረከቶች ቁሳዊ ምድራዊ በረከቶችን የምንከተል ሰዎች አይደለንም። ስለዚህ ትልቁ በረከታችን ዳግመኛ መወለዳችን ነው። ዳግመኛ መወለድ ማለት ኃጢአት የሌለበት ዘር መሆን ነው። ኃጢአት የሌለበት ዘር የሆንበት ደግሞ በክርስቶስ ኢየሱስ በማመን ብቻ እንዲያው በጸጋ ነው። ለዘላለም ጻድቃን የሆነው ማለት ነው። ይህ ትልቁ በረከታችን ነው። ሐዋርያ ጳውሎስ ሮሜ ምዕራፍ 5 ቁጥር 1 ላይ እንግዲህ በእምነት ከጸደቅን ይላል። እንግዲህ በእምነት ከጸደቅን ሰላምን በክርስቶስ ኢየሱስ ሰላምን እንያዝ ነው። ሰላማችን ኢየሱስ ስለሆነ ማለት ነው። ሰላም። ስለዚህ እኛ ጻድቃን ቅዱሳን ሰላም አለን ማለት ነው። ሰላማችንን ይዘናል። ምክንያቱም በክርስቶስ ኢየሱስ እኛ ሰላም ይዘናል ማለት ነው። ሰላማችን ክርስቶስ ስለሆነ ማለት ነው። ስለዚህ ዳግመኛ የተወለደው ሰው ኃጢአት የሌለበት ዘር ሰላም ያለበት ነው። ሰላማችሁ ይብዛ። በጣም ወዳችኋለሁ። እግዚአብሔር ከእናንተ ጋር ይሁን። በጣም ወዳችኋለሁ። በድጋሚ ልንገናኝ እንችላለን። ቻው